ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም። እነሆ ዛሬ አዳዲስ ነገር ይዘናል። የዛሬው ደግሞ እንደው ግሩም ዜና ነው መስማት ያለባችሁ። በጣም ሶስት አበይት ትልልቅ ዜናዎች አሉ ቤተሰቦቻችን። እነኛ አበይት ትልልቅ ዜናዎች ምንድን ናቸው? በደንብ በሰፊው ነው አብራርተን ዛሬ የምንነግራችሁ ማለት ነው። አንደኛ ትላንት ራትክሊፍ ወጡ እና ቃለመጠይቅ ሰጡ። ይሄ ቃለመጠይቅ ሆን ተብሎ አሰልጣኙ ለማረጋጋት የተደረገ ይሆን አላውቅም፣ ብቻ ወይስ ፕሮግራም የሆነ ቃለመጠይቅ ይመስላል። ራትክሊፍ ስለ ሩበን አሞሪም የተናገረው ነገር እንደው ከንግግሩ ባለፈ ደግሞ ንግግሩን አይተነው እንደው እስከምን ድረስ ነው ንግግሩ የሚጸነው? በንግግሩ እንደው ሊቀጥል የሚችለው እስከየት ድረስ ነው ብለን ደግሞ ንግግሩን እንዲሁ እናያለን። ስለ ሩበን አሞሪም ያለው ነገር አለ። ከዛ ውጭ ደግሞ አንድ ጋዜጠኛ ማለት ነው፣ የሳውዲ ጆርናሊስት ነው። በጣም ብዙ ወደ 7.2 ሚሊዮን በኢንስታግራም ተከታይ ያሉ እጅግ የሚታመን ጋዜጠኛ ነው። ማንቸስተር ዩናይትድ ለሌላ ኢንቨስተር ወይም ባለቤት ሊሸጥ ነው ብሎ ከጫፍ እንደደረሰ አድርጎ ዘግቧል። ብዙ ጋዜጦች አሁን እየተቀባበሉት ነው እንግሊዝ። እኔ ጉዳዩን አጣርቼ ሁሉም ያለውን ነገር ልነግራችሁ መረጃ ይዤ መጥቻለሁ። ማን ነው ሰውየው? እንደው ተአማኝነት አለው ወይ? ሊል የፈለገው ነገር ምንድን ነው? እውነት ስለ ክለቡ ቶታል ሽያጭ ነው እያወራ የሚገኘው? ምንድን ነው ሀሳቡ የሚለውን ይህንን ዜና እንዲሁ ላጠራላችሁ ሞክራለሁ። እንደው ሰሞኑን እየተወራ ያለ ግን ዛሬ ትንሽ አጥርቼ መረጃ ጨምሬ ላቀርብላችሁ ያስኩት የብሩኖ ፈርናንዴስ ወደ ሳውዲ አረቢያ 100 ሚሊዮን ፓውንድ ሊሄድ ነው። ብሩኖ ፈርናንዴስ ቀጣይ ክረምት ላይ ወደ ሳውዲ በ100 ሚሊዮን ፓውንድ ያመራል። ይሄ የማይቀር ዝውውር ነው ተብሎ ተነግሯል። ስለዚህስ መረጃ መስማት አለባችሁ፣ ምን ማወቅ አለባችሁ የሚለውን እንዲሁ የምነግራችሁ ይሆናል። እነኚህ ሶስት አበይት ጉዳዮቻችን ናቸው ለዛሬ ያስኩላችሁ። ከዛ ውጭ ፋብሪሲዮ ሮማኖ ክለቡ በጥር የዝውውር መስኮት ላይ አማካይ ያስፈርማል ብሏል። ይሄንንም ነገር እንመለከተዋለን። ብቻ አብራችሁን ቆዩ። ሁሌም ከእናንተ የምንፈልገው ላይክ እና ፍቅር ብቻ ነው። ቤተሰቦቻችን አብራችሁን ሁኑ። ጊዜያችሁ፣ ገንዘባችሁ፣ አቅማችሁ እስከፈቀደ ድረስ እንድትከታተሉኝ ነው የምጋብዘው። መልካም ቆይታ። የማንቸስተር ዩናይትድ ሴቶች ቡድን ትላንት ቫለሪኛን 1-0 በሆነ ውጤት በማሸነፍ የአውሮፓ ሻምፒዮንስ ሊግ ጉዞውን ጀምሯል። በፔናልቲ ነበር ቡድኑ ብቸኛውን የማሸነፊያ ጎል ትላንት ማግኘት የቻለው። ጎሉን ደግሞ ማያሊ ቲሰር ነበረች ከመረብ ያሳረፈችው እና ደስታዋ እንደው ፍጹም ነበር። ከጎሉ በኋላ ዩናይትድ ሴቶች ቡድን ያገኛቸውን የጎል ማግባት እድሎች ቢጠቀም ኖሮ ከዚህ በላይ በሰፊ ውጤት ጨዋታውን ማሸነፍ ይችል ነበር። ግን ይሄ ወንዶች ላይ የምናውቀው እና የምናየው ያገኙትን የጎል ማግባት እድል ያለመጠቀም አባዜ በትላንቱ የዩናይትድ ሴቶች ቡድን ላይም ተከስቷል ወይስ? ግን የዩናይትድ በታሪክ በነገራችሁ ላይ ለመጀመሪያ ጊዜ ነው ማንቸስተር ዩናይትድ በሴቶቹ የአውሮፓ ሻምፒዮንስ ሊግ ጨዋታውን ሲያደርግ ማለት ነው። ስለዚህ በታሪክ የመጀመሪያ የሆነውን ጨዋታ ሴቶቹ በማሸነፍ እንግዲህ በድል ጀምረውታል ማለት ነው። ጥሩ ርቀት እንደሚሄዱም እንደዚሁ ይታሰባል። ፕላስ በዚህ ሲዝን ያለፉትን 6 ጨዋታዎች ያለመሸነፍ ሪከርድ አሁንም አስቀጥለዋል። በጣም ጥሩ ፎርም ላይ ነው የሚገኙት። በነገራቸው ላይ ከሲቲ፣ አርሰናል እና በተለይ ደግሞ ቼልሲ ጋር የሴቶች ሱፐር ሊግን ሻምፒዮን ለመሆን አሁን ጥሩ ተፎካካሪ ቡድን እየሆኑ ነው የሚገኙት። ከባለፉት ጨዋታዎቻቸው ውስጥ የትላንቱን 1-0፣ ከዛ በፊት ደግሞ ከቼልሲ ጋር እንዲሁ 1-1 ወጥተዋል። ሊቨርፑልን 2-0 በሆነ ውጤት እንዲሁ አሸንፈዋል። ከዛ በፊት ማለት ነው። ከዛ ውጭ ከአርሰናልም ጋር 0-0 ወጥቷል። ከዛ እንዲሁ ከሌላ የአውሮፓ ሻምፒዮንስ ሊግ ማጣሪያ አውሮፓ ክለብ ጋር ያደረጉትን ጨዋታ 5-1 አሸንፈው እንዲሁም ከሌስተር ሲቲ ጋር እንዲሁ በሊጉ 4-0 በማሸነፍ ነው እንግዲህ ያለፉትን 6 ጨዋታ ያለመሸነፍ ሪከርዳቸውን ትላንት ማስጠበቅ የቻሉት ማለት ነው። የማንቸስተር ዩናይትዱ ከፊል ባለቤት ሰር ጂም ራትክሊፍ ትላንት ቃለ መጠይቅ ሰጥተዋል። በዚህ ኢንተርቪዋቸው ላይ የተናገሩት ነገር በጣም ቀልብ ስቦ ነበር። በተለይ በአሞሪም ቆይታ ላይ የሰጠው አስተያየት በርካታ ሚዲያዎች እንዲቀባበሉት ሆኗል እና ያልተጠበቀም ነበር ብሎ መናገር ያስችላል። ምንድን ነው ያሉት ራትክሊፍ ስለ አሞሪም ሲናገሩ? አሞሪምን እንደው ታባርረዋለህ ወይ? ግሌዘሮች ደውለው በቃ አሰልጣኙ ይበቃዋል ከክለቡ ይሰናበት ቢሉ ታደርገዋለህ ወይ ተብሎ ሲጠየቅ በፍጹም ይሄ የማይሆን ነገር ነው ብሎ ነው የመለሰው ራትክሊፍ።
እንደዛ የሚሆንበት መንገድ በፍጹም የለም እና አሞሪም በዛ መልኩ በፍጹም ሊሰናበት አይችልም። ከአሜሪካ ተደውሎ የግሌዘር ቤተሰቦች ትዕዛዝ ቢሰጡኝ እንኳን አሞሪምን ዝም ብዬ እንደ ቀልድ አላሰናብተውም በሚል ነው የተናገረው እና ስለ አሰልጣኙ ከዚህ በፊትም ኦፍኮርስ አድርጎታል። በሆነ ጊዜ አውርቼዋለሁ ቤተሰቦች እና ፊት ለፊት ብዙ ጊዜ አውርተናል። እኔ በጣም ባህሪውን ወድጄዋለሁ ብሎ በተደጋጋሚ ጊዜ ራትክሊፍ ሲናገር ነበር። ትላንትም የደገመው ያንን ነው እና በፍጹም ይሄ የማይሆን ነገር ነው። በዚህ ጉዳይ አታስቡት። በደንብ ከኛ ድጋፍ ያገኛል። የረዥም ጊዜ የዩናይትድ ፕሮጀክት አካል ነው ሩበን አሞሪም። ስለዚህ በሚዲያ ጫና አሰልጣኙን የምናሰናብትበት ምንም አይነት ምክንያት የለም ሲል አስምሮ የተናገረው ማለት ነው እና ክለብ እንደዚህ አይመራም ብሏል ራትክሊፍ። ክለብ እንደዚህ አይደለም የሚመራው አንዳንድ ጋዜጠኞች እና አንዳንድ ሚዲያዎች በተለይ በጣም ያስገርሙኛል ብሏል። ሩበን አሞሪም ሽንፈት በገጠመው ዩናይትድ ቁጥር ሚዲያ ላይ እየወጡ በቃ ነገውኑ አሰልጣኙን አሰናብቱ ብለው የሚዘግቡ እና ስለ አሰልጣኙ ስንብት የሚያወሩ ሚዲያዎች በጣም ያስገርሙኛል እና በእነሱ ተገፋፍተን የእነሱን የሚዲያውን ጩኸት እንዲሁ ሰምተን ሩበን አሞሪምን እናሰናብተዋለን ብላችሁ ፍጹም አታስቡ በሚል ነው ማለት ነው ራትክሊፍ በዚህ መልኩ ምላሽ የሰጠው ማለት ነው። ይህ ፍጹም ያልተጠበቀ እና በዚህ ልክ ደረጃ ለሩበን አሞሪም ድጋፍ ይሰጣል። በተለይ ባለፈው ካሳለፍናቸው ጨዋታዎች አንጻር እና ሩበን አሞሪም ከተወሩበት ብዙ ነገሮች አንጻር አሰልጣኙም ካለበት ጫና አንጻር በዚህ ያህል ደረጃ ማረጋገጫ ራትክሊፍ መስጠታቸው ትላንት ብዙዎችን እያወያየ ነው ማለት ነው። እንደውም ምሳሌ ያነሳ ራትክሊፍ ለምሳሌ ሰር አሌክስ ፈርጉሰንን ተመልክተዋል። ዩናይትድን ለማሰልጠን በያዘባቸው የመጀመሪያዎቹ 2 ዓመታት ላይ ከክለቡ እንዲሰናበት ሲጠየቅ ነበረ በሚል ራትክሊፍ ተናገረ። በኋላ ላይ ግን የቀረው ታሪክ ሆኗል የሰር አሌክስ ፈርጉሰን ቆይታ ብሏል። እንዲሁም የአርሰናሉን አለቃ ሁሉ ሳይቀር ማይክል አርቴታንም እንዲሁ አንስቶ አርቴታን ተመልከቱ በመጀመሪያዎቹ 1-2 ዓመታት ላይ አርሰናል ቤት ውስጥ እንዲሰናበት ከፍተኛ ጫናዎች ነበሩ። ነገሮች ጥሩ አልነበሩም። መጥፎ ጊዜ እያሳለፈ ነበር። ነገር ግን ክለቡ ታገሰው፣ በኋላ ፍሬውን ውጤቱን አገኘ። ስለዚህ እኛም የምንሄደው በተመሳሳይ መንገድ ነው። ሩበን አሞሪምን ለማሰናበት እንዲሁ አንቸኩልም፣ እንታገሰዋለን በሚል እዚህ ጉዳይ ላይ በ4 ነጥብ ደምድሞ አረጋግጧል ማለት ነው እና አሞሪም ትላንት የተናገረው ነገር በርካታ የዩናይትድ ደጋፊዎች እርግጠኛ ላይ ያልጠበቁት ነው። አብዛኞቹ ደግሞ ምናልባት እናንተ የቻናላችን ቤተሰቦች ደስተኛ የሆናችሁ ትኖራላችሁ ብዬ ገምታለሁ። አሁንም አሞሪምን ስለምትደግፉ ማለት ነው እና በክለቡ ስኬታማ እንዲሆን እንደኔ ስለምትመኙ አብዛኞቻችሁ ለ3 ዓመታት በዩናይትድ ቤት እንደውም እሰጠዋለሁ ቀጣይ ጊዜ ብሏል። አይ ቲንክ እኔ እዚህ ጋር እንደው የተናገረውን ቃል በቃል እና ሚዲያዎች ያወሩትን ነገር በደንብ በጥልቀት ሳየው 3 ዓመት ማለት የፈለገው ያው ኮንትራቱን በዩናይትድ ቤት እንደው የፈረመውና ዩናይትድን ለማሰልጠን የተስማማው የ3 ዓመት ኮንትራት ነው። ኦልሬዲ 1 ዓመት ጨርሷል። አሁን አሞሪም ይሄን ዓመት ደግሞ እየሄደ ነው እየገፋበት ነው እና ይሄን ዓመት ካለፈው ዓመት ጀምሮ ኮንትራቱን ቆጥሮ ነው 3 ዓመት ያለው እንጂ ከዚህ በኋላ እንደው ለሩበን አሞሪም 3 ዓመት እሰጠዋለሁ ማለቱ እንዳልሆነ ነው እኔ በግሌ የምረዳው እና ኦልሬዲ 1 ዓመት ጨርሷል። አሁን ኦልሬዲ ሁለተኛ ዓመቱን እየመጣ ነው። እንዲህ ወደ ሁለተኛ ዓመቱ እየሄደ ነው አሞሪም። ስለዚህ አትሊስት ቢያንስ አሁን እዚህ ጋር እርግጠኛ መሆን የምንችለው ይሄን ሲዝን ሙሉውን በዩናይትድ ቤት ሊያስጨርሰው እንደሚችል ነው እየተሰማኝ የሚገኘው። ግን አሁን ማስመር ያለብን እዚህ ጋር ሁላችንም ቤተሰቦቻችን እንደው ለአሞሪም ያለን ድጋፍ እንዳለ ሆኖ አሰልጣኙ በዩናይትድ ቤት እንዲሳካለት እንደምንፈልግ እንዳለ ሆኖ ግን እስከ መቼ ድረስ ነው የሚታገሰው? ምን እስኪፈጠር ድረስ ነው የሚታገሰው የሚለው ትልቅ ጥያቄ ነው። እኛ መመለስም አንችለው ራሱ ራትክሊፍ በውስጡ የሚያውቀውና እንደ ምን ልበል ቤተሰቦች እንደ ዴድላይን ብሎ የማይሰምረው ይሄ ሬድ ላይን ብሎ የሚያሰምረው በቃ ከዚህ ማለፍ የለበትም የሩበን አሞሪም ውጤት ከዚህ ማለፍ የለበትም ብሎ መስመር የሚያሰምርበት ጉዳይ ደግሞ እንደሚኖር ይሄ መገመት መቻል አለብን። ምክንያቱም ዩናይትድ እየተሸነፈ ሊቀጥል አይችልም ቤተሰቦቻችን። ምክንያቱም ዩናይትድ በሊጉ 18ኛ ሆኖ ራትክሊፍ ሊረጋጋ አይችልም። ይሄ ሁላችንም ውስጣችንን እናውቀዋለን። አምና ዩናይትድ በጨረሰበት ደረጃ ይዞ ራትክሊፍ የሚረጋጋበት ምንም ምክንያት ሊኖር አይችልም። ክለቡ መሸነፉን የሚቀጥል ከሆነ ውጤቶች የማይሻሻሉ ከሆነ
አሞሪም ብቻ አይደለም ራሱ ራትክሊፍም ውሳኔ ለመስጠት ጫና ውስጥ የሚገባበት እድል ይኖራል ማለት ነው። እና 3 ዓመት እሰጠዋለሁ ለሩበን አሞሪም፣ ከጎኑ ነኝ፣ እደግፈዋለሁ። በደንብ አድርጎ በዩናይትድ ቤት እንዲሳካለት አሰልጣኙ በቂ ጊዜ እሰጠዋለሁ፣ እታገሰዋለሁ ብሎ መናገሩ እና ድጋፉን በይፋ እንዲሁም መግለጹ እኔ የብልጠት ይሄ ጥሩ የሆነ የፒአር ስራ ነው ብዬ ነው የምወስደው። በጣም ጥሩ የሆነ የፒአር ስራ። ምክንያቱም አንዳንድ ተጫዋቾች ይኸውላችሁ በዩናይትድ ቤት የአሞሪምን መቆየት የማይፈልጉ ይኖራሉ። በሲስተሙ ያልተስማሙ ተጫዋቾች ይኖራሉ። እነኚህ ተጫዋቾች ከዛሬ ነገ አሰልጣኙን ክለቡ ያሰናብታል ብለው ይሄ ባድ የሆነ ሀቢታቸውን እና አሰልጣኙ ላይ ይሄ የሚለግሙበትን ነገር አሁንም ሊቀጥሉ የሚችሉበት እድል አለ። ምክንያቱም አሰልጣኙ ይሰናበታል የሚሉ ወሬዎች ስላሉ አሁንም ከኢንተርናሽናል ብሬክ መልስ በኋላ የሚያደርጋቸው ጨዋታዎች ወሳኝ ናቸው ተብለው ይነገራሉ። እኔም ትላንት ሰሞኑን ስዘግብላችሁ ነበር። አሁን ለእነኚህ ተጫዋቾች አውቶሪቲውን እንዳያገኙ ነው እዛ ጋር ራትክሊፍ ከት ያደረጋቸው ነው ብዬ የማስበው። ትልቁ ጥቅም የሚታየ ያ ነው። ለአሞሪም የመልበሻ ክፍሉን ሙሉ አውቶሪቲ ሰጠው ማለት ነው። አያችሁ አሁን ተጫዋቾቹ ናቸው ከዩናይትድ ቤት ሊሰናበቱ የሚችሉት። ለወደፊት ቆይታቸው ነው ተጫዋቾቹ ሊያስቡ የሚችሉት እንጂ ሩበን አሞሪም ከዩናይትድ ሳክ ሊደረግ ይችላል፣ ሊያባሩት ይችላሉ እነ ራትክሊፍ ብለው ተጫዋቾች አሰልጣኙ ላይ ደባ መስራት ወይ ከአቅም በታች መጫወት ወይ መለገም አይነት ነገር አያሳዩም ማለት ነው። ስለዚህ ሩበን አሞሪም ፉል የሆነ የዩናይትድ መልበሻ ክፍል አውቶሪቲ አሁንም ይኖረዋል። ፕላስ ደግሞ በክለቡ ባለቤቶች እንዲተማመን፣ በሚወስነው ውሳኔ እንዲተማመን አሰልጣኙ አንዳንዴ የተሰማው ካለው የስሜት መዋዠቅ ብዬ ነው የምወስደው። የስሜት መዋዠቅ አለመረጋጋት ውስጥ ወጥቶ እንደው ተረጋግቶ ስራውን እንዲሰራ ያደርገዋል የሚል እምነት አለኝ። እኔ እንደ ፖዘቲቭ ነው ብዬ የወሰድኩት ማለት ነው። ሌላው የተናገሩ ስለ አሞሪም እዚህ ጋር ይብቃል እና ቤተሰቦች ስለ ክለቡ አካዳሚ ነው። የዩናይትድ አካዳሚ ብዙ ሊረዳን ይገባ ነበረ። ያለፉትን አመታት እናውቃለን። ከፈርጉሰን ጀምሮ በርካታ ታለንት ያላቸውን ተጫዋቾች ሲያወጣ ቆይቷል። ነገር ግን አሁን ይሄ እየሆነ አይደለም። አካዳሚው ታለንት ያላቸውን ተጫዋቾች እያፈለቀ እንዲሁም ክለቡን በሽያጭ እየረዳ አይደለም። ይሄን ነገር ማሻሻል መቻል አለብን፣ አካዳሚውን ማሻሻል ይኖርብናል በሚል ታለንቶችን እንዲሁ በብዛት ማውጣት እንዳለበት የዩናይትድ አካዳሚ ራትክሊፍ አስምሮ ተናግሯል ማለት ነው። ይሄ የሚያሳየን እንግዲህ ሰሞኑን እያወራን ካለ ነው እና ዩናይትድ እየተከተለ ያለውን ስትራቴጂ አጠናክሮ ሊሄድ እንደሚችል ይሄ ተጫዋቾችን ከመላው አፍሪካ እንዲሁም ከአውሮፓ ከላቲን አሜሪካ መሰብሰቡን አሁንም ዩናይትድ እንደሚቀጥል ሰሞኑን ከነገርናችሁ ዜናዎች ጋር እያያያዛችሁ ክለቡ እየሄደበት ያለ አቅጣጫ ምን አይነት እንደሆነ እንድትረዱ ያደርጋችኋል ማለት ነው። በነገራችሁ ላይ ካሪንግተንን እንደው በዚህ አጋጣሚ ልንገራችሁ፣ ትላንት አልነገርኳችሁም ቤተሰቦች። ካሪንግተንን በዛ መልኩ 50 ሚሊዮን ፓውንድ አውጥተው ገንብተዋል። አሁን ቀጣይ ተራው ደግሞ የአካዳሚው ነው ተብሏል። ልክ ከካሪንግተን ጋር ተመሳሳይ ሴታፕ ያሉ በከፍተኛ ደረጃ ጥናት የተደረገበት የዩናይትድ አካዳሚዎች የዋናው ቡድን ለብቻ የካሪንግተን ለዩናይትድ አካዳሚዎች ደግሞ ለብቻው ትልቅ የሆነ በጣም ዘመናዊ የሆነ ኮምፕሌክስ ለመገንባት ዩናይትድ እንቅስቃሴ ላይ መሆኑና ስራውን እንደዚሁ እቅዱን ነድፎ አጠናቆ አሁን ወደ ስራ ለመግባት እየተዘጋጀ እንደሆነ ነው የተገለጸው ማለት ነው። ከዋናው ቡድን ውጭ ያው ምን ያህል ለአካዳሚው ትኩረት እንደሰጡ የራትክሊፍ አመራር ይሄ በደንብ የሚያመላክት ነው ተደርጎ እንደሚያመላክት ተደርጎ ያው ተወስዷል ማለት ነው። እንቀጥል ቤተሰቦቻችን፣ ዜናውን ላይክ ማድረጋችሁን አትርሱ። ቤተሰቦቻችን ቢያንስ አትሊስት አሁን 500 ላይክ ነው የምትሰጡን በየዜናዎቹ ቢያንስ አቨሬጅ ብለን እንውሰዱ። 500 ውስጥ ከፍ አድርገን ቤተሰቦቻችን ግን በቂ አይደለም። ቪዲዮውን የምታየው ቤተሰቦቻችን ሁላችሁም ላይክ ማድረጋችሁን አረጋግጡ፣ ሌሎች ሰዎችም ጋር ተደራሽ እንዲሆን ለማለት ነው። በቀጣይ መረጃችን የምናየው ምንድን ነው? እንደው ራትክሊፍ ትላንት ብዙ ነገር አውርቷል፣ ግን ስለ ክለቡ ደግሞ የተወራ ለየት ያለ መረጃ በተለይ ዛሬ በስፋት ሰዎች ሼር እያደረጉ ያሉት ነገር አለ። እሱን ነገር ልንገራችሁ። ዩናይትድ ሊሸጥ ነው እና የዩናይትድ ሽያጭ ጉዳይ አሁን ከጫፍ ደርሷል ብሎ አንድ ጋዜጠኛ ነው ትዊት ያደረገው፣ በትዊተር ገጹ ነው። በነገሮቹ ላይ የሳውዲ ቺፍ የሆነ ሪፖርተር ነው
ቀላል ሰው አይደለም። እኔም ዜናውን እዚህ ላይ ለእናንተ እንዳቀርብ ያስገደደኝ ነገሮችን ካጣራው በኋላ ነው። እስቲ የትዊተር ገጹ ምን ይመስላል? በየትኛው ካምፓኒ ነው የሰራው? ምን አይነት ባክግራውንድ አለው ይሄን ያለው ሰው ብዬ ቼክ ሳደርግ ትንሽ ከበድ ያለ ነው። ይሄ ተራ የሆነ የትዊተር አካውንት አይደለም። ሰውየውም ተራ የሆነ ሰው አይደለም እና ተርኪ አልአሺም ተብሎ የሚጠራ ተርኪ አልአሺክ ተብሎ ነው የሚጠራው። ይቅርታ አድማጮች በትክክል ካልጠራሁት እና የትዊተር ገጹ ስሙ ይሄ ነው። እዚሁ ስክሪኑ ላይ ደግሞ አስቀምጥላችኋለሁ ገብታችሁ ቼክ ታደርጉታላችሁ። ትዊት ያደረገው ነገር ምንድን ነው? እንደዚህ ይላል ቃል በቃል ለመናገር ማንቸስተር ዩናይትድ ኢን አድቫንስድ ስቴጅ ኦፍ ኮምፕሊቲንግ ኤ ዴል ቱ ሴል ቱ ኤ ኒው ኢንቨስተር ይላል። ዩናይትድ ለአዲስ ኢንቨስተር ለመሸጥ በጣም አድቫንስድ የሆነ ንግግር ላይ ነው የሚገኘው ክለቡ ብሎ ነው እሱ እየተናገረው ማለት ነው። እና አሁን የሰማሁት እኔ በጣም ጥሩ ዜና፣ አሁን የደረሰኝ መረጃ የዩናይትድ ክለብ ለአዲስ ኢንቨስተሮች ሊሸጥ ድርድሩ ተጀምሯል አይደለም፣ ከጫፍ ደርሷል ብሎ ነው የተናገረው። ከጫፍ ደርሷል፣ አድቫንስድ የሆነ ስቴጅ ላይ ነው የሚገኘው። ለዛሬ የሰማሁት እኔ በጣም ጥሩ ዜና ይሄ ነው ብሎ ነው የተናገሩ። በ7.2 ሚሊየን ተከታይ ባለው የትዊተር ገጹ ላይ ማለት ነው። እና የዚህ በፊት ሪፖርቶችን አይቻለሁ። ብዙዎች ይሄ ሰው እንግዲህ ሀቀኛ እንደሆነ የሚናገረው ነገር ጠብ እንደማይል ተአማኝ እንደሆነ ነው እየዘገቡት ማለት ነው። በዛ ምክንያት ያው ሚዛን ደፍቶብኝ ወደ እናንተ ይዤው መጥቻለሁ። ኤኒዌይስ ግን እዚህ ጋር አሁን ማስመር ያለብንና እሱ በዲቴል ያልተናገረው ነገር እንደው ቤተሰቦቻችን እዚህ ጋር ግልጽ ለማድረግ በዲቴል ያላወራው ነገር ዩናይትድ ለኢንቨስተሮች ሊሸጥ ነው ብሎ ሲያወራ የዩናይትድ አሁን ከፊል ባለድርሻ 26% አሉ። ራትክሊፍ አይ ቲንክ ወደ 30ም ሊጠጉ ይችላሉ። አይዶንት ኖ እሱን አላቅም። ወደዛ እየሄዱ ይመስላል አሁን። ፕላስ ደግሞ ግሌዘሮች አሉ፣ ዋናው የክለቡ ባለቤቶች ናቸው። እነሱ ኦልሞስት አሁን 70 በመቶ የዩናይትድ ባለቤት ናቸው። ኦልሞስት በቃ ባለቤት ናቸው ማለት ትችላላችሁ። አብዛኛውን ድርሻ እነሱ ስለሚይዙት እሱ እያወራን ያለው ስለ ከፊል ድርሻ ነው። የሆኑ ኢንቨስተሮች መጥተው ዩናይትድን ባለቤትነት ከግሌዘር ቤተሰቦች ለመግዛት የተወሰነ ወር ማለት ነው። ልክ ለራትክሊፍ ቆርሰው እንደሸጡት ሁሉ 25 በመቶ ለሌላ ባለቤት ደግሞ ሌላኛውን 25 በመቶ ለመሸጥ እና እነሱ 51 በመቶ ለመያዝ ይሄ አብላጫውን ፓወር ለመያዝ ግሌዘሮች አስበው ነው የሚለውን በዲቴል የተናገረው ነገር የለም። አንዳንዶች ምን ብለው ሩመር ያደርጋሉ፣ ምናልባት ይሄ ከስቴዲየሙ ግንባታ ጋር በተያያዘ ሳይሆን አይቀርም ብለው ያወራሉ። ሲጀመርም የስቴዲየሙ ግንባታ አነጋጋሪ ነው። ቤተሰቦቻችን ለምንድን ነው አነጋጋሪ ነው ብዬ ያልኳቸው አሁን እና እኔም በቀጥታ ከስቴዲየሙ ግንባታ ጋር ሊያያዝ ይችላል ብዬ የማስብበት ምክንያት ዩናይትድ ይሄን ገንዘብ ሁለት አማራጭ ነው ያለው። አንደኛ ያለውን ሼር ሸጦ ክለቡ ገቢ ማግኘት ነው። ልክ ለራትክሊፍ እንደሸጡት ሁሉ የተወሰነውን ፐርሰንት ቅድም እንዳልኳችሁ ሸጠው ያን የሸጡበትን ገንዘብ ክለቡ ስቴዲየም እንዲገነባበት ማድረግ። ይሄ 2 ቢሊዮን ይፈጃል የተባለው ማለት ነው። ኦፍኮርስ ችግር ገጥሞታል እሱ ከሬልዌይ ባለ ብያቸዋለሁ። ትራፎርድ አካባቢ ይሄን የባቡር ጣቢያ ቦታ ለማስለቀቅ ሲሉ የተጠየቁት ገንዘብ እነሱ ያሰቡት ወደ 50 ሚሊዮን ፓውንድ ነው የተባለው፣ ግን ካምፓኒው የጠየቃቸው ከ200 ሚሊዮን ፓውንድ በላይ ነው የተባለው። ከዛች ቦታ ላይ ራሱን ወደ ሌላ ቦታ ሪሎኬት ለማድረግ ማለት ነው። እና አሁን ሌሎች ፕላኖችን እያዘጋጁ ነው። ወይ ለመደራደር ጥረት ያደርጋሉ ወይ ደግሞ እንግዲህ ወደ ሌላ ዲዛይን ያመራሉ ማለት ነው። እዛው ሬልዌዩ ሳይነሳ እዛው ሌላው ዲዛይን መፍጠር ማለት ነው። እና ልላችሁ የፈለግኩት አሁን ቤተሰቦች ስቴዲየሙን መገንባት ቀላል አይደለም። በዚህ መንገድ የክለቡን ድርሻ በመሸጥ ሊገነቡት ይችላሉ፣ ወይም ደግሞ በሌላ መንገድ ኢንቨስተሮችን መሳብ ነው። ወደፊት ከዚህ ስቴዲየም ወደፊት ሊያገኙ የሚችሉትን ከተለያዩ ስፖንሰርሺፕ ስምምነቶች ወይ ደግሞ ከብድር ሊሆን ይችላል። ክለቡ የገቢ ምንጭ ፈጥሮ ይሄን ስቴዲየም መገንባት ነው ማለት ነው። አሁን ዩናይትድ የትኛውን መንገድ እንደመረጠ አናቅም፣ ግን ስቴዲየሙን ለመገንባት የሚያስፈልገው ገንዘብና የሚበጀተው በጀት ቀላል እንዳልሆነ ደግሞ እንረዳለን። ኢማጂን አስቡት እስቲ እንግሊዝ ውስጥ በራሱ አሁን የዩናይትድ ስቴዲየም ሊገነባ ያሰበበት ገንዘብ እንግሊዝ ውስጥ 2 ትልልቅ ክለቦችን ይገዛል። እውነት ለመናገር ቤተሰቦቻችን ሁለት ትልልቅ ክለቦች ስል በቶተንሃም ደረጃ ማለቴ ነው።
ይሄ ትናንሾቹን ክለቦች አታስቡ። እንደ ሰንደርላንድ ምናምን አይነት ቲሞች አይደሉም። በቃ ትልቅ የተባሉ ቲሞች ተጽዕኖ በሊጉ መፍጠር የሚችሉ ትልልቅ ቲሞች ወይ ቶተንሃም በሉት ወይ ጀስት ላይክ ብራይተን በሉት እንደዚህ ያሉ ቲሞች ወይ ደግሞ ጀስት ላይክ ኒውካስል ዩናይትድ በሉት አይ ቲንክ የኒውካስል ዩናይትድ ቫሊዩ ስቲሜት ሳደርግ ከ1 ቢሊየን የሚበልጥ አይመስለኝም። እና እንደዚህ አይነት አሁን ጨምሮ ሊሆን ይችላል አላቅም፣ ግን በቅርብ እንዲህ ነው ዋቀው እዚህ አካባቢ ነው ዋቀው የተሸጠውም ከዚህ ባነሰ ገንዘብ ነው ታውቃላችሁ በቅርብ። እና ዩናይትድ ይሄድ መንገድ መርጦ ሊሆን ይችላል እነኝህን ኢንቨስተሮች ለመሳብ እና የክለቡን ከፊል ድርሻ ለመሸጥ በውስጥ ለውስጥ እንቅስቃሴ እያደረገ ያሉ፣ ግን የጠራ ነገር ስናገኝ እነግራችኋለን። ምንጊዜም መረጃ አይናቅም። ዶንት ቴክ ኢት ሲሪየስ፣ ከሲሪየስ ቆጥራችሁ አትውሰዱት። ግን ምንጩም ደግሞ የሚናቅ አይደለም። እንደ መረጃ አድርጋችሁ ያዙት። እየተጠናከረ ነገር ሲኖር ደግሞ ይበልጥ ማብራሪያ ሲላችሁ እመጣለሁ። አሁን ብዙ ታይብሎይዶች እንደዚህ ስን የምትሏቸው በተለይ እንግሊዝ ልጆቹ ሚረርን ጨምሮ በቃ አሁን ይሄን ጥሩ ዜና አግኝተዋል፣ እያረገቡት ነው ማለት ነው። ዩናይትድ ለሌላ ባለሀብት ሊሸጥ ነው ብለው። የብሩኖ ፈርናንዴዝን ዜና ደግሞ እንመልከት። ይህም ዜና የኢንዲካሊያን የትዊተር ገጽ ታውቁታላችሁ። ይሄ ኢንዲካሊያ የተባለው የትዊተር ገጽ አይ ቲንክ አሁን እኔ ስገምት እንደው መንጌ ግምት ትወዳለህ እንዳትሉኝ እንጂ ቤተሰቦች አንድ በጣም የታወቀ የእግር ኳስ ዝውውሮች ላይ የሚሰራ በጣም ጥሩ የሆነ ሶርስ ያለው ምንጭ ያለው የዜና ሰው ይመስለኛል። ይሄን አካውንት አድሚን የሚያደርገው አይታወቅም። አሁን ስሙ ኢንዲካሊያ ተብሎ ይጠራ እንጂ ፕሮፋይሉ ፎቶ አይታወቅም። ማን እንደሆነ ባለቤቱ በራሱ ማን አድሚን እንደሚያደርገው አይታወቅም። እና ከክረምቱ የዝውውር መስኮት ወሬዎች ጀምሮ ለምሳሌ ባሊባ ወደ ዩናይትድ ሊመጣ ነው ብሎ ለመጀመሪያ ጊዜ የዘገበ ነው። በሆነ ዜና ላይ ደግሞ አሁን ኤግዛክትሊ አላስታውሰውም ቤተሰቦች፣ ክረምት ላይ ዴቪድ ኦርንስተን ክሬዲት ሰጠው የሆነን ዜና አውርቶ ቅድሚያ ቀድሞ ስለወጣው ኢንዲካሊያ ለሱ ለኢንዲካሊያ ክሬዲት ሰጠ ማለት ነው። እና አሁን እኔ የምጠረጥረው ልክ እንደ ቤን ጃኮብስ ወይ ዴቪድ ኦርንስተን ወይ ደግሞ አትሌቲክ ላይ ያሉ ላውረን ዋይትዌል አይነት በነኛ ሌቭል ያለ ጋዜጠኛ አድሚን የሚያደርጉ ስሙን እዛ ጋር ሳይጠቀም አድሚን የሚያደርጉ አይነት ገጽ እየመሰለኝ ነው። እና ቀድሞ የሚያወጣቸው ነገሮች በጣም ታርጌታቸውን እየመቱ ስለሆነ ነው ይሄን ያልኩት። ለምንድን ነው አሁን ይሄን ማለት የፈለግኩት? ከብሩኖ ፈርናንዴዝ ጋር ተያይዞ ዜና ወጣ። ከትላንት በስቲያ ነው ዜናውን ይዞ የወጣው ማለት ነው። ትላንት እንግዲህ ረቡዕ ነው፣ ማክሰኞ ዕለት የወጣ ዜና ነው። ትንሽ ለማረጋገጥ ጊዜ ይፈልጋል። አንዳንድ ዜና ቶሎ ፈጥኖ ማቅረብም ትንሽ ሪስክ አለው። ለምን ዛሬ ታዲያ ነው መንጌ ነገርከን ካላችሁ ደግሞ ምክንያቱን ነግራችኋለሁ። ከትላንት ወዲያ ኢንዲካሊያ ብሩኖ ፈርናንዴዝ ለሳውዲ ክለቦች ይሸጣል ብሎ መረጃውን ይዞ ወጣ። ኦፍኮርስ ይህን ዜና እነ ቤን ጃኮብስ ከዚህ በፊት ሲሉት ነበር፣ በግላጭ ሳይሆን ግን ሲሉት እየነበረው ምንድን ነው ብሩኖ ፈርናንዴዝ ይሄ ሲዝን የመጨረሻው ሲዝን ነው በዩናይትድ ቤት። ከዚህ ሲዝን በኋላ ብሩኖ ፈርናንዴዝ አይቆይም። በዩናይትድ ቤት የቆየበት ትልቁ ምክንያት የዓለም ዋንጫ ተሳትፎ ለማግኘት ሲል ራሱን በከፍተኛ ደረጃ ላይ እየተጫወተ አቆይቶ በፖርቱጋል የዓለም ዋንጫ ተሳትፎ ለማድረግ ነው በአካል ብቃቱ ብቁ ሆኖ የሚል መረጃ ሲያነሱ ነበር። አሁን ኢንዲካሊያ ያወጣው ዜና ከዩናይትድ ቤትም ተወስኗል፣ ከብሩኖ ፈርናንዴዝ ወገንም ተወስኗል። በቃ በሁሉም ወገን ስምምነት ላይ የተደረሰበት ነው። ሳውዲም ያሉ ክለቦች ተጫዋቹን አሁን ክረምት ላይ እንደሚያገኙት እርግጠኞች ናቸው። አንድ እርግጥ የሆነው ነገር ብሩኖ ፈርናንዴዝ በጃንዋሪ የዝውውር መስኮት ዩናይትድን አይለቅም። በክረምት የዝውውር መስኮት ግን ኦልሞስት በቃ 99 ምናምን ፐርሰንት አሁን ሄዷል ይሄ ልጅ ዩናይትድን መልቀቁ ማለት ነው። እና ኢንዲካሊያ ሁሉ ዩናይትዶች እንደተመኑለት ዋጋ 100 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ተቀብለው ወደ ሳውዲ ፕሮሊግ ክለቦች እንደሚሸኙት ዜናውን በዚህ መልኩ አስቀድሞ ወጣ ማለት ነው። እና አሁን ዲቴል የሆኑ የስምምነቱ አግሪመንቶች ነው የሚጠበቁት ብሎ ነው የተናገረው። ወደ የትኛው ክለብ ይሄዳል? የሳውዲ ፕሮሊግ ሲባል ብዙ ክለቦች አሉ ታውቃላችሁ። በዛ ጉዳይ ላይ ያለው ነገር የለም። አሁን ይህን መረጃ ይዤ ሳለ ይሄ ማክሰኞ መረጃ ነው ብያቸዋለሁ። ትላንት ደግሞ ቶክ ስፖርት መረጃ ይዞ ወጣ ማለት ነው በድረገጹ። ይሄ ቶክ ስፖርት በነ ቤን ጃኮብስ የሚተዳደር ነው። እነ ቤን ጃኮብስ የሚጽፉበት ነው ማለት ነው። ራሱ ቤን ጃኮብስን የጻፈው ኦፍኮርስ
ምን ብሎ ዘገበ መሰላችሁ? በጣም ሰፊ ዘገባ ነው ይዞ የወጣው። ብሩኖ ፈርናንዴስ በዩናይትድ ቆይታው ላይ ውሳኔ ወስኗል በሚል ርዕስ ነው ይዞ የወጣው። ነገር ግን ክርስቲያኖ ሮናልዶ በዚህ ውሳኔው ላይ ትልቅ ሚና ሊጫወት ይችላል በሚል ርዕሱ ላይ እንዲሁ አካቶታል ማለት ነው። እና ምን ብሏል? በጥልቀት ዘገባውን ስታነቡ ቶክስፖርት እንደተረዳው ከሆነ ብሩኖ ፈርናንዴስ ዩናይትድን በጃንዋሪ አይለቅም። በዚህ ጉዳይ ላይ በጣም እርግጠኛ ነን። ነገር ግን በክረምት የዝውውር መስኮት ላይ ሲዝኑ ካለቀ በኋላ ክለቡን ለመልቀቅ የ31 ዓመቱ ተጫዋች አሁን እየተዘጋጀ ነው። ማረፊያውም የሳውዲ ክለቦች ውስጥ ከሆኑት ወደ አንዱ ይሆናል። ትልልቅ ከሚባሉት 3 ክለቦች አንዱን ይቀላቀል ብሎ ነው ዘገባው የሚያትተው ማለት ነው። እና ቶክስፖርት ያገኘሁት ባለው መረጃ መሰረት የብሩኖ ፈርናንዴስ ሀሳብ አሁንም አልተቀየረም። ዩናይትድን በቅርብ የመልቀቅ ምንም አይነት ፍላጎት የለውም። ስለዚህ እስከ ሲዝኑ መጠናቀቅ ድረስ ይጠብቃል። ከዛ በኋላ ከፖርቱጋል ብሔራዊ ቡድን ጋር ወደ ዓለም ዋንጫው ተሳትፎ ያመራል። ፕላኑ ይሄ ነው። በዚህ መልኩ ነው እየተንቀሳቀሰ የሚገኘው ብሩኖ ፈርናንዴስ። አሁን ወደ የትኛው የሳውዲ ሊግ ክለብ ያመራል ካላችሁ ደግሞ የሚከተለው ቶክ ስፖርት ዘገባ ምላሽ ይሰጣችኋል። ለምሳሌ ምን ብሏል? ከዓለም ዋንጫው እንደው በፊት ጅማሮ በፊት ምናልባት አሁን አልሂላል የተባለ ክለብ ከዚህ በፊት ሲሞክር እንደነበር ተጫዋቹን ለማስፈረም ከዩናይትድ ከፍተኛ የሆነ የዝውውር ገንዘብ ያቀርባል ተብሎ ሲነገር እንደነበረ ሰምታችኋል ቤተሰቦቻችን። አሁን ግን አልሂላሎች ይሄን ፍላጎታቸውን በድጋሚ ደግሞ አገርሽተው ብሩኖ ፈርናንዴዝን አሁንም መከታተላቸውን አላቆሙም። ስለዚህ አልሂላል ዋነኛው የብሩኖ ፈርናንዴዝ መዳረሻ ይሆናል ተብሎ የሚጠበቅ ክለብ ነው አሁን ባለው ሁኔታ ማለት ነው። እነሱ በቀዳሚነት ብሩኖውን ጉዳይ የያዙ ናቸው። አሁንም ከብሩኖ ሰዎች ጋር ኮንታክት ያደርጋሉ። ጥረት ሲያደርጉ ነበር ክረምት ላይ ለማስፈረም ልጁን እስከ መጨረሻው ድረስ ሄደዋል። በመጨረሻ እንደው ዩናይትዶች አልሸጥም ስላሉ እና ግን እኔ ብዬ የማምነው የብሩኖ ፈርናንዴዝ በዩናይትድ የመቆየት ፍላጎት መጨረሻ ላይ ተነግሯቸው ነው ያን ነገር የገቱት። ሌላኛው ይፈልገዋል ተብሎ የሚነገረው ክለብ ደግሞ የክርስቲያኖ ሮናልዶ አልናስር፣ አልኢትሃድም እንደዚሁ በተመሳሳይ ተጫዋቹ ላይ ፍላጎት እንዳለው ይነገራል። አሁን እነኚህ ክለቦች ለተጫዋቹ በዩናይትድ ቤት የሚያገኘውን ደሞዝ በ3 እጥፍ አሳድጎ ነው የሚወስዱት። ዩናይትድ ቤት አሁን 250 ሺህ ያገኛል። 3 እጥፍ ማለት ኦልሞስት በቃ ወደ 600 ሺህ ፓውንድ አካባቢ ሳምንታዊ ደሞዝ ይከፍሉታል ማለት ነው። ኔት ነው ደግሞ እዛ የሚያገኘው ደሞዝ ፍጹም የተጠራ ነው ማለት ነው። ለዩናይትድም እንደዚሁ 100 ሚሊዮን ፓውንድ ሊያቀርቡ ተዘጋጅተዋል ተብሎ ነው የተገለጸው። ይሄ ገንዘብ ደግሞ የዩናይትድ አመራሮች እምቢ የሚሉት አይደለም። ምክንያቱም ብሩኖ ፈርናንዴዝን በዚህ ገንዘብ ሸጠው ባሌባና ዋርተንን ለማምጣት ነው ቀጣይ ፍላጎታቸው ተብሏል። ሁለቱም ተጫዋቾች በእርግጥ በጥር የዝውውር መስኮት አይመጡም። ምናልባት ከሁለቱ አንዱ በጥር ሊመጣ የሚችልበት እድል አለ። ይህም ነገር ግን እጅግ በጣም ጠባብ ነው። ክረምት ላይ ግን ብሩኖ ፈርናንዴስ ክለቡን በዚህ የዝውውር ገንዘብ የሚለቅ ከሆነ ዩናይትዶች 2 ትልልቅ የአማካይ ስፍራ ተጫዋቾችን በማስፈረም ብሩኖ ፈርናንዴዝን የሚተኩበት በቂ የሆነ የዝውውር ገንዘብ ያገኛሉ። አማካይ ክፍሉ ራሱን በራሱ ይሸፍንላቸዋል ማለት ነው። የሳውዲ ፕሮሊግ ክለቦች ብዙ ጊዜ ተጫዋቾችን ሲያዛውሩ በኢንስታልመንት አይደለም ብዙ ጊዜ ክፍያ ቢፈጽሙት፣ ምናልባት እንደው በኢንስታልመንት ቢሆን እንኳን በአጭር ነው። እንደ ሌሎች ክለቦች በ100 ሚሊዮን ፓውንድ ተጫዋች ሲያስፈርሙ በ4 ዓመት ቆራርጦ መክፈል የሚባል ነገር የለም። እነሱ ጋር ገንዘቡ አቅሙ ስላለ ወዲያው ክፍያ ሊፈጽሙ ይችላሉ፣ ወይም በጣም በአጭር ጊዜ ነው ዝውውሮች ክፍያዎችን የሚፈጽሙት ማለት ነው። ይሄ ለዩናይትድ ትልቅ አድቫንቴጅ ነው ተብሎ ነው የተነገረው። በዩናይትድ እስከ 2027 ድረስ የሚያውቀው ኮንትራት አለው ብሩኖ ፈርናንዴዝ ማለት ነው። ነገር ግን ስቲል የዩናይትድ ኮንትራቱ ወደ ማለቁ ሳይቃረብ ዩናይትዶች አሁን ሸጠው ተጫዋቹም በሚሰልፍበት ቦታ ደስተኛ ነው መሆኑን ተከትሎ በዩናይትድ ቤት እና ደግሞ በህይወት ዘመኑ አንዴ ሊያገኘው የሚችለው ትልቅ የሆነ ደሞዝ የቀረበለት መሆኑን ተከትሎ ብሩኖ ፈርናንዴዝ ይህን ጥያቄ ይቀበለዋል። ለተጫዋቹም ጠቃሚ ነው ዝውውሩ፣ ለክለቡም ቢሆን እንደ ክለብ ዩናይትድን በቀጣይ ለመገንባት ለሚያደርጉት እንቅስቃሴ በጣም ጠቃሚ ነው ተብሎ ስለሚታመን የሁለቱንም ወገን ጥቅም ያስከብራል ተብሎ የተነገረለት ዝውውር ነው ማለት ነው። እንግዲህ ቤተሰቦቻችን ይህን ተጫዋች ዩናይትድ በ2019 ላይ ከስፖርቲንግ ሊዝበን ሲያስፈርሙት
ለተጫዋቹ ምናልባት የከፈሉትን ገንዘብ አትርፈው ነው ማለት ነው አሁን ሊያገኙ የሚችሉት ማለት ነው። በወቅቱ ዩናይትዶች ይህን ልጅ ለማስፈረም እስከ 50 ሚሊዮን ፓውንድ ማውጣታቸው ቶተንሃምን በዝውውር ፉክክር እንዲሁ መርታታቸው ይታወሳል። ለዩናይትድ ከፈረመ በኋላ ደግሞ 100 ጎሉን በማስቆጠር በቅርቡ እንዳከበረ እናውቃለን። ለዩናይትድ በ298 ጨዋታዎችን ለዩናይትድ በማድረግ በርካታ ጎሎችን ካስቆጠሩ ምናልባት አንድ 20 የዩናይትድ ሌጀንዶች ተርታም ውስጥ ተካቷል ማለት ነው እና ብሩኖ ፈርናንዴዝ ይመስላል አሁን ዩናይትድን የሚለቅ ይመስላል። እንደው ብዙዎቻችንም ለዩናይትድ አጨዋወት መረበሽ ከተጫዋቹ ባህሪም አንጻር ባለፈውም ክረምት ቢሆን ልጁን መልቀቅ ነበረበት ዩናይትድ ብላችሁ ብዙዎች ስትናገሩ ነበር። አሁን ያ እውን የሚሆንበት ጊዜ በጣም ቅርብ ይመስላል እና ሁለቱንም ወገን የሚጠቅም ዝውውር ነው የሚመስለው። ደጋፊውንም የሚያስደስት፣ ተጫዋቹንም የሚያስደስት፣ ክለቡንም የሚያስደስት ማለት ነው። ባለፈው ክረምት ላይ ግን መሸጥ ነበረብን ዩናይትድ ተሳሳተ ብለው እንደው በድፍረት የሚናገሩ ለምሳሌ እንደ ማርክ ጎልብሪች ብሩኖ ፈርናንዴዝን ማቆየታችን ትልቁ ስህተት ነበር። ከሱ ሽያጭ እንደው 1-2 አማካዮችን አስፈርመን ጥሩ የሆነ ሚዛናዊ የሆነ የዩናይትድን ቡድን መገንባት እንችል ነበር በተለይ አማካይ ክፍል ላይ ብለው የሚናገሩ ሰዎች አሉ። ግን እኔ አይመስለኝም ዩናይትድ እንደው ልጁን መሸጥ አልፈለገም 100% ብዬ እኔ በግሌ አላስብም። ቤተሰቦቻችን ያው የተጫዋቹ ፍላጎት እዚህ ጋር ቅድሚያ ስለተሰጠው ነው። ተጫዋቹን ብሩኖ ፈርናንዴዝም ቢሆን ወደ ሳውዲ መሄድ ስላልፈለገ ነው፣ በዩናይትድ ቤት መቆየት ስለፈለገ ብቻ ነው። ክለቡ ደግሞ እሱን ፎርስ ማድረግ አይችልም። ልቀቅም ብሎ ብሩኖ ፈርናንዴዝ እንደዚህ የሚባል ተጫዋች አይደለም። ታውቃላችሁ ብዙ አሁንም አድናቂ ያለው ብዙ ደጋፊ ያለው በዩናይትድ ቤት። ስለዚህ ብሩኖ ፈርናንዴዝ በሚፈልግ ሰዓት ተጫዋቹ ሬዲ ሲሆን ብቻ ክለቡን እንዲለቅ ስለሚፈቀድለት በዛ ምክንያት ነው ከዓለም ዋንጫውም ጋር ተያይዞ የቆየው ተብሎ የሚታሰበው ማለት ነው። አሁን ግን ጊዜው የደረሰ ይመስላል። ክርስቲያኖ ሮናልዶ በነገራችሁ ላይ ወደ አልናስር እንዲመጣ በግል ነው ሁሉ እያናገረው ነው የተባለው። ስቲል አሁንም ኮንታክት ያደርጋሉ ከክርስቲያኖ ሮናልዶ ጋር መጥቶ በቀጣይ ሲዝን አብሮት በሳውዲ ፕሮ ሊግ እንዲጫወት እያግባባው ነው የሚሉ ሪፖርቶች ወጥተዋል። ለማንኛውም የብሩኖ ፈርናንዴዝ ዩናይትድን መልቀቅ አሁን ይበልጥ ክረምት ላይ የተረጋገጠ መስሏል። ሰሞኑን ቤተሰቦች እዚህ ጋር እንደው መረጃ ለማከል ጆዜ ሞሪኖ ስለ ብሩኖ ፈርናንዴዝ የሰጡት አስተያየት ትንሽ የሚያስገርም ነው። ያው ሩበን አሞሪም ተጫዋቹን የሚጠቀሙበትን ቦታ በተመለከተ ብዙዎች አስተያየት ሰጥተዋል። ትክክለኛ ቦታውን እያሰለፉት ትክክለኛ የሆነ ብቃቱን አውጥቶ እንዲጠቀም እያደረጉት አይደለም በሚል ማለት ነው። ሞሪኖ ተጠየቁ በብሩኖ ጉዳይ። ሰዎች ብሩኖ ስትረግል እያደረገ እንደሆነ በዩናይትድ ቤት ሲያወሩ ሰማለሁ አሉ ሞሪኖ። ነገር ግን እስቲ በፖርቹጋል ብሔራዊ ቡድን ብሩኖ ፈርናንዴዝ ሲጫወት ተከታተሉት አሉ ሞሪኖ። እንደው የሚናገረው ነገር ሞሪኖ አንዳንዴ በጣም ኢንተረስቲንግ ነው፣ ነገሮችን የሚገልጽበት መንገድ ማለት ነው። እስቲ ብሩኖ በፖርቹጋል ብሔራዊ ቡድን ሲጫወት ተመልከቱት። ቪቲኒያ ቤዙን ሬን ያደርጋል አሉ። በቃ የፖርቹጋል ብሔራዊ ቡድን ዋነኛው ኢንጂኑ ቪቲኒያ ነው። ከዛ ብሩኖ ፈርናንዴዝ ያለውን ስኪል ተጠቅሞ ደግሞ ጨዋታዎችን ይወስናል በሚል የተናገረው ማለት ነው። ጨዋታዎችን ይወስናል፣ ኪል ያደርጋል ነው። ቪቲኒያ ዋነኛው ሞተሩ ነው። ግን በመጨረሻ ላይ ጨዋታዎችን የፖርቱጋል ብሔራዊ ቡድን እንዲገል የሚያደርገው የመጨረሻዋ ፓስ ወይም የመጨረሻዋ እንቅስቃሴ ያለችው ግን ብሩኖ ፈርናንዴዝ ጋር ነው፣ ኢንጂኑ ግን ቪቲኒያ ነው በሚል ተናግሯል። እና ይሄ እንደ ጆዜ ሞሪኖ ንግግር ከሆነ አንድ አርቲስትን ጠርተክ አርቲስት ወይ ዘፋኝ በሉት ወይ ተዋናይ በሉት አንድ አርቲስትን ጠርተክ እና የጓሮ የውሃ ቧንቧ ይፈንድቷል እና ጠግንልኝ ብለህ ልትለው አትችልም። ምክንያቱም አርቲስቱ ምርጥ ብቃቱን አውጥቶ የሚተውንበት የራሱ የሆነ መድረክና ቦታ አለው። የቧንቧ ጠጋኙም እንደዚሁ የራሱ የሆነ ባለሙያና የራሱ የሆነ እንደዚሁ ሰው አለው የሚገባው መጠገን የሚችል እንጂ አርቲስቱን መተና ቧንቧዬን ጠግንልኝ ስራልኝ ብለህ በታዘው ስራ ብትሰጠው ሊሰራው አይችልም ነው የሚለው ሞሪኖ። ይደናገራል ነው የሚለው። እና አሁን እዚህ ጋር ያነጻጸረበትን እና ሩበን አሞሪምን ወጋ ያደረገበትን አስተያየት ነው የምነግራችሁ። ብሩኖ አሁን በዩናይትድ ቤት ሞሪኖ ሲናገር ሮንግ የሆነ ሮል ነው የተሰጠው፣ ስለዚህ ጄጅመንቱም ሮንግ ነው የሚለው። ሞሪኖ ያለው ጄጅመንቱም ሮንግ ነው። የተሳሳተ ቦታ ላይ እሱን አሰልፈህ ዲፕ ፕሌይ ሜከርነት ሚና ሰጥተህ በጥልቀት ወደኋላ አምጥተኸው ደግሞ እሱን ጄጅ ልታደርገው አትችልም
ብለዋል። እና ቶታሊ ከሀገራቸው ልጅ ነው የቆሙት ማለት ነው። ጆዜ ሞሪኖ ትክክልም ይመስላል። ብሩኖ በማይፈልገው ቦታ እያጫወትክ ደግሞ መልሰ ደግሞ ብሩኖ ፈርናንዴዝ መጥፎ ተንቀሳቀሰ ብለህ ልተቸው አትችልም። ይሄ የጆዜ ሞሪኖ ፖይንት ነው። ሜሰን ግሪንውድ ደግሞ ምን አለመሰላችሁ ብሩኖ ፈርናንዴዝ እንደው አብሬያቸው ከተጫወትኳቸው ሱፐርስታር ተጫዋቾች መካከል ትልቁና ዋነኛው ነው ሲል አስተያየት ሰሞኑ ሰጥቷል። በማርሴይ በጣም አስደናቂ ጊዜ እያሳለፈ ነው ታውቃላችሁ። እና ከታላላቅ ተጫዋቾች ጋር አብሮ ተጫውቷል። ልብ ብሎ ለምሳሌ በሱ ኤጅ ነው የምላቸው ዩናይትድ ቤት እነ ማርከስ ራሽፎርድ በእንግሊዝ ብሔራዊ ቡድንም ተጫውቷል ከሌሎች ሱፐርስታሮች ጋር። በዩናይትድ ቤት ደግሞ በተለይ አሁን ላነሳ የምፈልገው ከክርስቲያኖ ሮናልዶ ጋር ተጫውቷል። አብረሃቸው ከተጫወትካቸው ትልልቅ ተጫዋቾች መካከል ለአንተ ምርጡ ማን ነው ሲባል ብሩኖ ፈርናንዴዝ አለ። ፕላስ ደግሞ የምንጊዜም ምርጡ ተጫዋች ማን ነው ተብሎ ሲጠየቅ ደግሞ ሊዮኔል ሜሲ ብሎ ተናገረ። እንግዲህ አሁን የሜሲ ፋን ነው ማለት ነው። እንግዲህ ከክርስቲያኖ ሮናልዶ ይልቅ ሜሰን ግሪንውድ ሜሲን አስቀድሟል። ሌላው ደግሞ ቤስት ፕሌየር አት ዘ ሞመንት ማን ነው ተብሎ ሲጠየቅ የመለሰው ምላሽ ያማል በሚል ነው ማለት ነው። ኤኒዌይስ ግን ያው ከብሩኖ ጋር ስለተያዘ ነው ይሄን ጉዳይ ያነሳሁት ትንሽ ምርጫዎቹ ስላስገረሙኝ ማለት ነው። ዩናይትድ ሌጀንድ ሆኖ ሮናልዶ የሜሲ ፋን ማለቱ ኦፍኮርስ ይሄ ምርጫ ጉዳይ ነው፣ ብዙም የሚያነጋግር አይደለም። የተጫዋቹ ቴስት ነው። ግሪንውድ የኛው ልጅ ነው። 50% አሁንም ከተጫዋቹ ሽያጭ መብት እንዳለናት እርሱ ኦልሞስት ግማሹ የዩናይትድ አካል ነው ብዬ ነው ቢይዘው ጥሩ ገቢ በቀጣይ ክረምት የዝውውር መስኮት ላይ በመሸጥ ዩናይትድ ሊያመጣ የሚችል ልጅ ነው ለማለት ነው። ቤተሰቦች አሁን እዚህ ጋር እንደው ዜና ለማብቃት ከብሩኖ ፈርናንዴዝ መውጣት ጋር በተያያዘ ያደረስኳችሁ መረጃ እንዳለ ሆኖ ፋብሪሶ ሮማኖ የተናገረውን አንድ ነገር ልጨምርላችሁ። ፋብሪሶ ሮማኖ እንደዚህ በሚል ተናግሯል። ያው ዩቲዩብ ላይ አፕዴት ያደርጋል። ስለ ዩናይትድ ሁሌ ነው አፕዴት የሚያደርገው አዳዲስ ነገሮች። ልክ አንድ እውቅ ጋዜጠኛ ሰሞኑን እንደተናገረው የሆነ ነገር ብሏል። ጋዜጠኞች ስለ ዩናይትድ ሲያወሩ ነው ሀብታም የሚሆኑት፣ እንደው ጉሮሯቸውን የሚደፍኑትና ጥሩ ገቢ የሚያገኙት ከእንግሊዝ ወይም ከተለያየ ቦታ ብሏል። እውነት ነው። ዩናይትድ ስለ ዩናይትድ ካላወራችሁ ህይወትን መቀጠል ከባድ ነው የሚሆነው። እኛ እንደ ደጋፊም ብናወራ ስለ ዩናይትድ ግዴታ የምናወራው አሁን እዚህ መረጃውን ማደርሳችሁ እንደው አድማጭ ስላለ ነው፣ ሰሚ ስላለ ነው፣ እናንተ ስላላችሁ ነው። ኦፍኮርስ ይሄ ነገር እውነት ነው፣ በመላው ዓለም እንደው ሊካድ የማይችል ሀቅ ነው። ፋብሪሶ ሮማኖም ቢሆን ስለ ዩናይትድ በተደጋጋሚ እንዲህ ማውራቱ የተለመደ ነው። ከዩናይትድ ስር ሊጠፋ አይችልም። ዩናይትድ ቤት የሆነ ነገር ገና በተፈጠረ ቁጥር የሆነ ነገር የሆነ ሰው አወራ ተብሎ በመረጃ በወጣ ቁጥር ወጥቶ ወይ ያስተባብላል ወይ ማረጋገጫውን ወጥቶ ይሰጣል ማለት ነው በተለያዩ ጉዳዮች ላይ እና አሁን በክለቡ ባለቤትነት ሽያጭ ጉዳይ በተመለከተ የቱርኩን ዜና ቀደም ያወራችሁን ሰሞኑን ከፋብሪሶ ሮማኖ መረጃ ጠብቆ አፕዴት ምናልባት ዛሬ ሊወራው ይችላል። በተለይ ዩቲዩብ ገጹ ላይ ነው እንደዚህ አይነት አፕዴቶችን የሚያወራው እና እዛ ላይ በተከታተሉ ታሪፍ ነው። ስለ እንደው የቱርኩ ዘገባና የቱርካዊው ጋዜጠኛ ዘገባና ስለ ክለቡ ሽያጭ ከሱ መረጃ የምንጠብቅ መሆኑ ሳለ አሁን ስለ አማካይ ክፍል ደግሞ ያወራው ነገር አለ። ዩናይትድ በቀጣይ ጃንዋሪ ዝውውር መስኮት ላይ አማካይ የማስፈረም እድል አለው እና በጥር የዝውውር መስኮት ላይ አማካይ ያስፈርማሉ ብሎ ይሄን ነገር አረጋግጦልናል ማለት ነው። ስለዚህ ምናልባት አሁን በጥር የዝውውር መስኮት ጥሩ የሆነ ፕሮፋይሉ ጥሩ የሆነ አማካይ ሲባል እንደው ተራ አማካይ ነው ብዬ ነው ያላስብም፣ መሆንም የለበትም። የዩናይትድን ደካማ የሆነ ክፍተት መሙላት የሚችል ጥሩ የሆነ ለዩናይትድ እንደው ሌላ ጥንካሬ መጨመር የሚችል አቅም ያለው አማካይ ዩናይትድ ያመጣል ብዬ ነው በግሌ ተስፋ አደርጋለሁ ክለቡ እና ይሄንንም ከፋብሪሶ ሮማኖ በመስማቴ ጥሩ ተሰምቶኛል። በቃ የሆነ ኮንፊደንስ ክለቡ አማካይ ክፍል ላይ የሆነ ነገር ያደርጋል በሚል ማለት ነው። እኔ አይ ቲንክ ምናልባት ሩበን አሞሪም እስከ ጃንዋሪ እንደው የሚቆይ ከሆነ በዩናይትድ ቤት ቀደም ዜናችን ላይ እንዳደረስናችሁ ራትክሊፍ እንደግፈዋለን ብሏል። ሊቆያል የትም አይሄድም ብሏል። ስለዚህ ጃንዋሪ ላይ ይበልጥ አሞሪም ስራውን የሚያተርፍበት እድል ነው የሚፈጠርለት ማለት ነው የዝውውር መስኮቱ ስለሚከፍት። አይ ቲንክ ዩናይትድ ያወጣውን አውጥቶ ጥሩ አማካይ ያስፈርምለታል ብዬ ተስፋ አደርጋለሁ። ይሄ ጊዜያዊ ፊክስ ይሄ በውሰት ወይ ደግሞ
በሆነ እንደው ለጊዜው ጥገና የማድረግ አይነት ዝውውር ይፈጽማሉ ብዬ አላስብም። የራትክሊፍም የዝውውር ፖሊሲ አይደለም ብዬ ነው እኔ የማምነው በግሌና ካመጡ ገበያው ላይ የሚወጡ ከሆነ ፋብሪሲዮ ሮማኖ እንደሚለን ከሆነ ጥራት ያለው አማካይ ነው ሊያመጡ የሚችሉት ሊሄዱ የሚችሉት። ሁለት አማካይ ይመጣል በእርግጠኝነት እና ለሁለቱ አማካይ ትልቅ የሆነ ባጀት መመደባቸው አይቀርም። ስለዚህ አንዱ ምናልባት ጥር የዝውውር መስኮት ላይ አራይፍ ላይ ያደርግ ይችላል። የባሌባ ጉዳይ አለ ከሚጠቀሱት ማል ሊሆን ይችላል ብላችሁ ካላችሁ ባሌባ፣ ሳንድሮ ቶናሊ የሚባል ወሬም አለ። አሁን ደግሞ ከኒውካስል ይሄ ልጅ ስሙ እየተነሳ ነው። አዳም ዋርተን ስሙ እንዳለ ነው፣ ግን ተፎካካሪ አለብን። በተለይ ይሆንላችሁ ጥር የዝውውር መስኮት ላይ አንድ አማካይ በጣም ጥሩ አማካይ የሚያስፈልገን ክረምት ላይ ፉክክሩ በጣም ስለሚበዛ ነው። በባሊባም ጉዳይ በዋርተንም ጉዳይ ከፍተኛ የሆነ ፉክክር ዩናይትድ ይገጥመዋል ክረምት የዝውውር መስኮት ላይ ማለት ነው። ጥር ላይ ጥሩ ተጫዋችን እንደ ዋጋ ግን ልትጨምሩ ትችላላችሁ እንጂ ጥሩ ተጫዋችን ልታገኙ የምትችሉበት ያለ ፉክክር መስኮት ነው ብዬ ነው የማስበው እና ዩናይትድ ይህን አድቫንቴጅ ሊጠቀም ይችላል። ከአዳም ዋርተን ውጭ ኢሊየት ኤንደርሰንን በተለይ በደንብ ዩናይትዶች ገፍተው ከሄዱ ሊያገኙ የሚችሉት አይነት አማካይ ነው ማለት ነው። ይሄ የኖቲንጋም ፎረስቱ አማካይ ማለት ነው እና እስቲ የትኛውን አማካይ ያስፈርማሉ የሚለውን አብረን እንከታተላለን። ግን ከፋብሪሲዮ ሮማኖ ክለቡ አማካይ ለማስፈረም ጥር የዝውውር መስኮት ላይ እንደሚሞክር መነገሩ እንደ ጥሩ መረጃ ተደርጎ ሊወሰድ ይችላል ለማለት ነው። ቤተሰቦች አብራችሁኝ ስለነበራችሁ እስካሁን ስለተከታተላችሁኝ እጅግ ከልብ ነው የማመሰግናችሁ። ፋሚሊዎች አዳዲስ ነገር አዲስ ጉዳይ ካለ አንቀርም፣ ተከታተሉን፣ ቼክ አድርጉን። በነገው ዜናችን ላይ በድጋሚ ተመልሰን እናገኛችኋለን። ፋሚሊዎች ሰላም ሁኑ ባይ